አሰላሙ አለይኩም ሰዎች እንዴት ናችሁ? ሰላም ናችሁ? ሰላም ነው። ባለንበት ሰላማችን ይብዛ። ይሆነናል ብለን በመረጥነው ሰው ላይ ሰላም ይስፈንብን። ሴትም ሆነች ወንድም ሆነች ማለት ነው። ይሆነናል ብለን የምንመርጠው ሰው ላይ በሰላም በፍቅር የምንኖር ያድርገን። አሁን በፎቶ ላይ ያያችኋት ያለፈችው ልጅ እንግዲህ ራሷን አጠፋች በወንድ ምክንያት፣ በባሏ ምክንያት፣ በፍቅረኛዋ ምክንያት ነው እየተባለ ሲናፈስ ነበረ። ግን እኛ አልናቅም ይሄን ነገር ማለት ነው። ይሄን ነገር ወንዶች ግን ወይማ ምን አደረግናችሁ? ይህን ያህል በወደድናችሁ ባፈቀርናችሁ፣ ኧረ ተው ተው ተው፣ ኧረ ተው። ሴት ልጅ ላይ ጥቃት ምንድን ነው? ሴት ልጅ መግደል፣ ማስገደል፣ በፍቅር መክዳት፣ ራሷን እንድታጠፋ ማድረግ፣ አልፈልግሽም ማለት፣ ኧረ ተው ግን ተው እባካችሁ። ለማንኛውም ሙያችንን እየተማራችሁ አብራችሁን ስሩ። ልጅቷ ግን አሳዝናኝ ነው። ራሷን ስታጠፋ ለጓደኛዋም እንደተናገረች እና ጓደኛዋም ራሴን ላጠፋ ነው እንዳለቻት እያወራች ነበረ። ጓደኛ ተብዬ ደግሞ ይቺ ልጅ ራሷን ላጠፋ ነው ራሴን ላጠፋ ነው ስትልሽ ለምን አትመክሪያትም? ከሞተች ወደዛ ወየው ወየው ምን ይጠቅማል? ምንም የሚጠቅም ነገር የለውም። ወየው ወየው አይጠቅምም ከሞተች በኋላ። እናንተ ግን በህይወት እያለች ጓደኛም ሆናችሁ ዘመድም ሆናችሁ ማንኛችሁ ሆናችሁ ብትመክሩና ከዚያ ከጉዳይ እንድትመለስ ብትደረግ አሪፍ ነው። ማለትም አንድ ችግር ሲደርስብን ልክ ያ ችግር ደግሞ ተቀይሮ ሌላ ቀን ስለሚመጣ ባልም ከሆነ ፍቅረኛም ከሆነ ደግሞ እሱ አልፎ ደግሞ ሌላ ፍቅረኛና ባል እንደሚመጣ ይህም ብታምኑ አሪፍ ነው። ደስ ይላል። በዚህ ብታምኑ ማለት ነው። አያችሁት? ሙያችንን ይሰራል ጉድ እና ያሳቀኝ እንትኑ ነው እዚህ ጋር የሰራሁት ነው። እና ብትመክሯት ነው የምለው እኔ። ብትመክሩ ምክር ማንንም ከመጥፎ ነገር ይመልሳል፣ ቀስ ብሎ ሲመከር ማለት ነው። በቃ የምትወዳችሁ ከሆነ ደግሞ እኔን ራሱ አስቀድመሽ መጀመሪያ እኔን አታገኝኝም፣ እኔ ራሴን አጠፋለሁ አንቺ እንደዚህ ከሆንሽ ብትሏት በቃ ያቺ ሰው ትመለሳለች ማለት ነው። ከዚያ ከመጥፎ ነገር ትመለሳለች። እንደዚያ ማለት ወንዶች ደግሞ ሴት ልጅ አትጉዱ ባካችሁ፣ ባካችሁ ኧረ አትጉዱ። ሴት ልጅ እኮ ሞኝ ናት፣ ደካማ ናት። በቃ ቶሎ እንጎዳለን። ሴት ልጅ በጣም ነው ቶሎ የምንጎዳው። ቶሎ እንጎዳለን በማንኛውም ነገር እና አትጎዱን ባይነኝ እኔ። አትጉዱን። ኧረ ተው። በተወደዳችሁ በተፈቀራችሁ ፋንታ እኛን አበሳጭታችሁ ድፍት ታረጋችሁን በጭንቅላታችን። ኧረ ባካችሁ ወንዶች ባካችሁ፣ ባካችሁ ተውን ተውን ተውን። የመዳም ኩሽና የመዳም ቤት እንደዚህ እያንገላታ በየአይነት እየሰራን እንደዚህ እየተንገላታን እንደገና ስንት እየሆንን ያ ብቻ አይበቃንም? መንገላታታችን ብቻ አይበቃንም? ግን ኧረ ተው ወንዶች ተው። ጎዳችሁን። እኔ እውነት ጎዳችሁን ነው የምለው። ስንት ነገር አለ በሚዲያ ላይ። ተሞሽራ ትገደላለች። አዲስ ሙሽራ ሆና ከሀገር ቤት ገብታ ስደት ዓለም ላይ ጊዜዋን ቅጭት ታደርጋ ሄዳ እድሜዋን በልተዋት የአረብ ቤት እንዲህ እኮ ነው። በየአይነት ሰርተን ነው የምንኖረው እና ከነገር አይቆጥሩንም እኛ። እነሱ ተጣጥበው ቁጭ ብለው ሲበሉ ምንኛ ታድላችኋል ነው የምለው እኔ። እንደው ኧረ አላህ እየኛን ማየት ታርገን አላለሁኝ። በተለይ በረመዳን ማለት ነው ትጥብጥብ ብለው ስፍራቸው ላይ ቁጭ ሲሉ ሰራተኛ በሰራችው ስራ ቁጭ ይላሉ። አንድ እንኳን ስፍራ ላይ እንኳን ሰሃን ኩባያ እንደዚህ ስፍራ እንኳን የማያነጥፉ ቤት አለ፣ የማያግዙ ማለት ነው። ቁጭ ስፍራ ተተነጠፈ በኋላ ቁጭ ብለው አንቺ እቃውን ታቀራርቢያለሽ የሚበሉትን። እንደዚህ ናቸው አንዳንድ አረቦች ማለት ነው። በቃ ከዚያም በኋላ ደግሞ ላንቺ በልተሻል ወይ ላንቺ አስቀርተሻል ወይ የማይሉም አሉ። አንዳንዶቹ ደግሞ ማሻላ አላ እድሜያቸውን ያርዝመው ላንቺ አስቀሪ ላንቺ ብይ፣ ልጆቻቸውን ደግሞ ኑ አቅርቡ፣ ኑ አግዟት። ከበሉ በኋላ ደግሞ ከስፍራው ላይ ኑ አንሱ የሚሉ አሉ። አንሱ ኩሽና ውሰዱ። እኔ የዛሬ 2 ዓመት የጾምኩበት ቤት ምግባቸውን ስፍራቸውን ያነጥፋሉ። እኔ የሚበሉበትን ቦታ እጠራርጋለሁ፣ አጸዳዳለሁ፣ አነጥፋለሁ። የሚነጠፍ ትልቅ ሱፍራ አለ። እዚያ ላይ ምንጣፍ አለ። እዛ ላይ ሱፍራቸውን ያነጥፋሉ።
የሚበሉትን እቃ ያቀራርባሉ። ከበሉም በኋላ ደግሞ ሙልጭ አድርገው ኩሽና ያመጡልኛል። እቃውም ስለሚበዛ ኩሽና እኔ ማጠብ ብቻ ነበረ ስራዬ። ምግብም አልሰራም ነበረ። የዘንድሮ ደግሞ ምግብም እሰራለሁኝ አንዳንድ ጊዜ ቀበጥ እያልኩ ነው፣ ግን ጽዳት ነው የመጣሁት። ምግብም እሰራለሁ ይሄው እንደምታዩት። እንደገና ደግሞ የምሰራው ለምንድን ነው? እኔ ጸርቶኝ እንድበላ ነው። ሴትዮዋ አሮጊት ናት፣ መርመጥመጥ ነው ስራዋ። ስለዚህ እኔ ጸዳ እንድለኝ እያልኩ እሰራለሁ ማለት ነው። እና ከዚያ አንድ ነገር ብድግ አድርገው ሱፍራ አያነጥፉም። የሚገርማቸው አያነጥፉም። ምንም ነገር እንኳን የልጆቿ ልጆች መጥተው ቤት ሙሉ ታጉረው ቁጭ ላሉ ዙሪያውን ተከቦ ማለት ነው ሱፍራውን ሳቀናጥፍ። ከዚያ በቃ ተቀረበ በኋላ ተዚያም ይመጡና ስብስብ ብለው ቁጭ ብለው ሲበሉ አይቀፋቸውም ወይ ነው። እና እንደዚህ ሆነን እየተጎዳን ነው አረብ ቤት የምንሰራው። እንደገና ሀገር ስንገባ ለምን ትጎዱናላችሁ? ለምን ትገሉናላችሁ? ለምን ታበሳጩናላችሁ? ኧረ ተው ተው ወንዶች እየተው ዘኑልን። የሚያዝንልን የለም እኮ። ኧረ ተው ግን ተው።